ነገሮችን ወይ በሐዘን ወይ በደስታ እንደምንኖር ወይ የጀነት ወይ ጀሃነም እንደምንሆን ይጻፍልናል ማለት ነው። እውነት ነው። ይሄ እውነት ከሆነ እኛ እዚያ ዱንያ ላይ አላህ የዛን ቀን የጀነት ነው ብሎ ከጻፈልን እኛ ዛሬ መስገድ መጾም ለምን አስፈለገን? ወይ ደግሞ ዛሬ የምናደርጋቸው አላህ ስገዱ ይሄን ሁሉ ኢባዳ ለምን አስፈለገ? በጣም ጥሩ። አሁን ሰዎች የተሳሳቱት ምንድነው? ግንዛቤያቸው ላይ ነው። አላህ ጽፎታል ሲባል ጊዜ ምን ራሱ ወስነን ጽፎብናል የመሰለህ አይደለ? ያንን አላህ ጽፎታል፣ በቃ እኛ ያን የጻፈውን ብቻ እየኖርን ነው ነው አይደለም። እንደሱ አይደለም። የምንኖር ምን እንደሆነ አላህ ወደፊቱን ያውቃል አይደለ? በሚሰጠን የእድሜ ቆይታ ምን እንደምንሰራ የራሳችንን ነፃ ምርጫ ፈቃድ ተጠቅመን የምንሰራውን ቀድሞ ስለሚያውቀው ያን ነው ያሰፈረው። ገብቶሃል አይደለ? የራሳችን ነፃ ምርጫ ፈቃድ ነው። ወደፊት እደሰታለሁ፣ እከፋለሁ፣ የጀነት ሆናለሁ፣ የጀሃነም ይሄን ያውቃል አያውቅም? አምላክ ያውቃል። ይህን ካላወቅም አምላክ ሊወራ ይችል ነበር። አምላክ ወደፊቱን የሚያውቅ ነው። ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም፣ የፊታችሁንም የኋላችሁንም አሁን አውቃለሁኝ ይላል አምላካችን። አላህ እውቀቱ የተገደበ አይደለም። እውቀቱ ሙሉ ነው። ስላለፈውም ስለሚመጣውም ሁሉ የሚያውቅ ነው። ስለዚህ ወደፊት የምንኖረውን ያንን የጀነትን የጀሃነም ያውቃል። ጀነትና ጀሃነም የምንገባው በምንድን ነው ከተባለ በስራችን ነው። አላህ ቀድሞ የወሰነብን አንተን ለጀነት አንተን ለጀሃነም ብሎ ያዘጋጀው ማንንም የለም። እዛቸዋል አይደለ? በስራችን እንደምንገባ ሲናገር ብዙ ቦታ ላይ አላህ ሱብሓነሁ ወተዓላ ፈዙቁ ልዐዛበ ቢማ ኩንቱም ተክፍሩን ይላል። በመካዳችሁ ምክንያት ስትክዱ በነበራችሁበት ምክንያት የጀሃነም እሳት ግቡና ቀመሱ ይላል። ቢማ ኩንቱም ተክፍሩን አይ ቢሰበብ ቢማ ኩንቱም ተክፍሩን ሁና ሰበብያ ወቃለ ስብሓነሁ ወተዓላ ፈዙቁ ልዐዛበ ቢማ ኩንቱም ተክሲቡን ይላል። ስትሰሩ በነበራችሁ ስራ ምክንያት የጀሃነምን እሳት ቅመሱ ይላል። አየህ አይደለ? የስራቸው ውጤት ነች ጀሃነም። ጀነትም እንደዚያ አላህ ስብሓነሁ ወተዓላ ሲናገር ወትልከ ልጀነቱ ለቲ ኡሪትሙሃ ቢማ ኩንቱም ተዕመሉን አለ። ይችን ጀነትን ስትሰሩ በነበራችሁ ስራ ምክንያት ወረሳችኋት አለ። ስትሰሩ በነበራችሁበት አለ። በጻፍኩላችሁ ምክንያት ጀነት ጀሃነም ገባችሁ የሚል አንድትም ቦታ ላይ የለም። ነገር ግን ያንን ወደፊቱን የሚያውቀውን ያሰፈረው። ቢጻፍም ባይጻፍም ያንን ያውቀዋል አያውቅም? ያውቀዋል አይደለ? ያን ነው አላህ ስብሐነሁ ወተዓላ የሚያውቀውን አሰፈረው። እሱ ጽፎታል ሲባል ግን እኛ የራሳችን ወደን ፈቅደን የምንሰራቸውን ቀድሞ ስለሚያውቀን እናሰፈረው እንጂ ይህን ስራ እንዲህ አድርግ እንዲሁን ብሎ ቀድሞ አዘጋጅቶን አይደለም። ስራችን ሁሉ የራሳችን ነፃ ምርጫ ፈቃድ ናቸው። ለምሳሌ አሁን ስምህ ማን ነው? የኔ አቡሻኪር ወይ አወል ነው የኔ ስም። አወል። በጣም ጥሩ። አሁን ገስት ላይ ገብተሃል አይደለ? እኔ ጋ መተህ